ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች፣ ህወሓት ዛሬም የትግራይ ወጣቶችን ማፈሱ ቀጥሏል። ከዚህ ጋር በተያያዘም የትግራይ ነጻ መሬታዎች ቲፒኤፍ ከሀገር መከላከያ ሰራዊት ጋር በቅንጅት ይህን አሸባሪ ቡድን ለማስወገድ በተጠንቀቅ ላይ እንደሚገኝ ተመላክቷል። ይህን ጉዳዮች በትንታኔና በዝርዝር አስደምጣችኋለሁኝ። ግብጽ በኤርትራ ላይ እንግዲህ ዩኒቨርሲቲ ልትከፍት መሆኑ ተሰምቷል። ይህን አንድምታ በትንታኔ እናየዋለን። ኢራን ከሁለት ወር ቆይታ በኋላ ከፊል የኢንተርኔት አገልግሎት መጀመሯ ተሰምቷል። የዓለማችን የመጀመሪያ ኢንተርኔት 2 ወር ሙሉ ዝግ ማጣቷ የተመላከተች ሀገር ሆና ተዘግባለች። በትንታኔ እንዳስሰዋለን። አሸባሪው ህወሓት ዛሬም የትግራይ ወጣቶችን እያፈሰ ይገኛል። በግድ የታፈሱ ወጣቶችም ከበባውን በመስበር ወደ ቲፒኤፍ ወደ ትግራይ ነጻ መሬት አውጪ እየተቀላቀሉ ይገኛሉ። ህወሓት የመጨረሻ የሚፈርስበትና የሚጠፋበት ደረጃ ላይ እንደደረሰ ያመላክታል። በኢትዮጵያነታቸው የማይደራደረው የትግራይ ሰላም ኃይል ከእጅግነው የኢትዮጵያ መከላከያ ሰራዊት ጋር በጥምረት የትግራይ ህዝብ ከአሸባሪውና ከወራሪ ህወሓት ጋር ቡድን ነጻ ለማውጣት ሙሉ ዝግጅቱን ጨርሶ በተጠንቀቅ ላይ ይገኛል። ለዚህ ደግሞ ትግራይ ነጻ መሬት አውጪ አሁን በርካታ ወጣቶች ወደዚህ ግሩፕ እየተቀላቀሉ እንደሚገኙ እየተመላከተ ይገኛል። ከዚህ ጋር በተያያዘ ነው ህወሓት እንግዲህ ያጣውን ኃይል መልሶ ለማቋቋም የትግራይ ወጣቶችን በኃይል እያፈሰ የሚገኘው። ቢሆንም ግን የተፈሱ ወጣቶችን ወደ ቲፒኤፍ እየተቀላቀሉ ይገኛሉ። ቲፒኤፍ በርካታ በአጭር ጊዜ ውስጥ በዛ አንድ ዓመት ውስጥ ኃይሉን በማጠናከር በርካታ ወጣቶችን በመቀላቀል ይህን አሸባሪ ቡድን የ50 ዓመት ርዝራዥና ተሸካሚ የሆነበትን ከትግራይ ቀንበር ለማስወረድ በቁርጠኝነት እየሰራ ይገኛል። ወደ ቻናል ቤተሰብ ተከታታዮች ሰላምና ሰላም ይቅደም። ጦርነት በየትኛውም አቅጣጫ አይጠቅምም፣ አያዛልቅም። ህወሓት በፍቃዱ ወደ ጦርነት አልቀላቀልም ያለው ነው የትግራይ ወጣት በኃይል እያፈሰ የሚገኝ መሆኑ ተመላክቷል ነው። ወጣቱ ግን ከታፈሰበት በኋላ ጨምሮ አፈሳውን ሰብሮ ራሱን ነጻ እያወጣ እንደሚገኝ ተመላክቷል። ለአብነት በማዕከላዊ ጎንደር ዞን ላዕላይ ማይጨው ወረዳ ግንቦት 15 ጀምሮ እስካሁን ድረስ በሚያደርገው ከበባ እየሰበረ ወደ ትግራይ ቲፒኤፍ መሬት ነጻ አውጪ እየተቀላቀለ እንደሚገኝ ተመላከተው። ታፍሶ በወረዳው ፖሊስ ጣቢያ ተሰብስቦ የነበረ 266 ወጣቶችም ፖሊስ ጣቢያውን ሰብሮ ማምለጣቸውን የተረጋገጠው። በተመሳሳይ በምዕራብ ዞን አዲ ነብሪት ተብሎ በሚታወቀው በተለይ በአፈሳ የተሰበሰበው ዋናውን ማሰልጠኛ ሊወስድ በማቆያ ስፍራ የነበረ ወደ 300 የሚጠጋው ወጣት እንዲሁም ማምለጡ ተዘግቧል። በጣም የሚገርመው በርካታ ወጣቶችን እያፈሱ ነው የሚገኙት። በተለይ በእነዚህ ቀጠኖች ወደ ማቆያ ማጎሪያ በሚያስገቡበት ጊዜ በሚጭኑበት ጊዜ ከበባውን በመስበር ነው ወጣቶች እየወጡና እየጠፉት የሚገኙት። እንዲሁም እርምጃም እንዲው እየወሰዱባቸው እንዳለም ተመላክቷል። ከቀና በፊትም በዛላምበሳ እየታፈሰ የነበረው በርካታ ወጣት የዳጋስ ሐሙስ ወጣት ሆ ብሎ እንግዲህ በመውጣትና ሁከቱን በመፍጠር የታፈሱ ወጣቶችን ማስጣሉም ተመላክቷል። በተመሳሳይ እርምጃ በሌሎች ባልተጠበቁ የትግራይ አካባቢዎችም ጭምር በወጣቱ እየተወሰደ የሚገኝ መሆኑም ተዘግቧል። ይህንም ተከትሎ የህወሓት የማሰልጠኛ ካምፖች ባዷቸውን እያስቀሩ ይገኛል። ነጻ መሬት ኃይል ካምፕም ደግሞ በተቃራኒ በርካታ ወጣቶች እየተቀላቀሉ ይገኛሉ። በተለይ ቲፒኤፍ ኃይሉን በ100% አሁን አጠናክሯል። ህወሓት መሀል ላይ ይገኛል። ባጭሩ መሀል ላይ የሚገኙት የህወሓት አመራሮች ቲፒኤፍ ወደፊት እየገፋ ይገኛል። ከጀርባው ደግሞ የትግራይ ወጣት ወደ ቲፒኤፍ እየተቀላቀለ ይገኛል። የህወሓትን ወታደር ወይም ደግሞ ወጣቶችም እየፈረሱ ወደዚህ እየተቀላቀሉ ነው የሚገኘው። በመሀል ላይ ህወሓት አጣብቂ ውስጥ እንደሚገኝ ነው እየተመላከተ የሚገኘው። ከግብጽም የተሰማ በተለይ የካይሮ ዩኒቨርሲቲ በአስመራ ከተማ ቅርንጫፍ ሊከፍት እንደሆነ ካይሮ ዜና ምንጮች ዘግቧል። ይህ ዜና የተሰማው የግብጽ ውጭ ጉዳይ ሚኒስትር ባድ አብታሊ ከሳምንታት በፊት በወሰዱ አስመራ ተጉዞ ከሻቢያ ሽማምት ጋር ከተወያዩ በኋላ መሆኑ ተመላክቷል። የካይሮ ዜና ምንጮች እንደዘገቡት የካይሮ ዩኒቨርሲቲ በአስመራ ቅርንጫፍ መክፈቱ የግብጽ ምርምር ተቋማት በአፍሪካ ሀገራት ያላቸው እንቅስቃሴ የሚያሳድግ የሚል ማስተባበያ ሰጥቷል። የግብጽ ከፍተኛ ትምህርት እና የሳይንስ ምርምር ሚኒስትር አብደላዚን ኮማሶ እንደገለጹ የሀገሪቱ የትምህርት ተቋማት በአፍሪካ ቀንድ ሀገራት እንዲሁም ያሉ እንቅስቃሴዎችም መጀመራቸውን የግብጽ ፖሊሲ ለማስረጽ የሚረዳ ሲሉ ገልጸውታል ማለት ነው። ግብጽ በኤርትራ ሊከፍት የሆነው ዩኒቨርሲቲ በኤርትራ የሚገኘው አንድ ለእናቱ የተባለ ዩኒቨርሲቲ ነው የሚጠቀሱ። እስካሁን ድረስ አንድ ዩኒቨርሲቲ እንዳለ ነው የሚነገርለት። አሁን ደግሞ የራሱ ምድር ለግብጽ ዩኒቨርሲቲ አሳልፎ እየሰጠ ይገኛል። በጣም አሳፋሪ ጉዳይ ነው።
ጎረቤት ሀገር ኢትዮጵያ የማይለይ የማይነጣጠል ወንድማማች ኢትዮ ኤርትራ አብሮ መስራት አብሮ ማደግ የሚችልበት በርካታ አማራጮች እያለ ስልጣኑን ላለመልቀቅ እንግዲህ ለግብጽ አሳልፎ እየሸጠ ይገኛል። አሳፋሪ ድርጊት ነው። ህወሓትም የዚህ ፈረስ ነው። አሁን ቲፒኤፍ እጅግ የሚገርም ሁኔታና የሚገርም ቁመና ነው የሚገኘው አሁን ባለበት። ህወሓት ከጀመረው ደግሞ ያልቅለት ግልጽ ጉዳይ ነው። በትናንትናው ለምሳሌ ግንቦት 18 2018 ዓ.ም በአማራ ክልል በሁሉም ከተሞች የብልጽግና ድጋፍ ወይም ደግሞ የምርጫ ቅስቀሳ ተካሂዷል። በዚህ የፋኖ እንቅስቃሴ የት አለ ሲነገሩኝ በትንትኑ የወጣበት ጉዳይ ነው። ይሄ ማለት ማህበረሰቡ ያስወገደው ወይም የማይፈልገው ድርጅት መሆኑን ያመለክታል። ስለዚህ ህወሓትም ይሄ ጣፍንታ ነው የገጠመው። ትግራይ ነጻ እናውጣለን ብሎ ጀምረ አሁን በራሱ እየፈረሰ ወደ ቲፒኤፍ ወይ ትግራይ ነጻ መሬት አውጪ ወይም ሐራ መሬት የሚለው በርካታ ወጣቶች ወደዚህ የተቀላቀለው የሚገኙት ሰላም ለሀገራችን ያድርግ። ጦርነት አይጠቅምም፣ አያዛልቅም። በእርግጠኝነት ሁኝ የምነግራችሁ ኢትዮጵያ እያሸነፈች ወደፊት መቀጠሏን ማንም ሊያቆመት የማይችል ኃይል አይኖርም። ለዚህ ደግሞ በተጨባጭ ያየንበት ጉዳይ ነው። ምርጫው በሰላም በተሳካ ሁኔታ ይካሄዳል። ኢትዮጵያ ወደፊት ገሰግሳለች። ምንም የሚያሰጋ ጉዳይ አይፈጠርም። ኢራን ከኢንተርኔት ከ88 ቀናት መዘጋት በኋላ በከፊል መመለሷ ይፋ አድርጋለች። ለ88 ቀናት በሙሉ ዓለም አቀፍ አውታር መረቦች ተገልላ የቆየች ኢራን ብቸኛው ሀገር እያደረጋት ይገኛል። ማክሰኞ ዕለት የኢንተርኔት አገልግሎት በከፊል መመለስ መጀመሯን የኢንተርኔት ክትትል የሚያደርገው ኔትብሎስ አስታውቋል። ይህ እገዳ በዘመናዊ ታሪክ ውስጥ ረጅሙ አገር አቀፍ የኢንተርኔት መዘጋት ሆኖ ተመዝግቧል። አገልግሎቱ ሊመለስ የቻለው ፕሬዝዳንት ሙሳ ፔዜሽኪን ባቋቋሙት ልዩ የሳይበር ምህዳር ኮሚሽን አማካይነት የኢንተርኔት ግንኙነት ጥር 2018 26 ዓመተ ምህረት ወደ ነበረበት ይዞታ እንዲመለስ ማቀዱ ይፋ አድርጓል። ይሁን እንጂ የኢንተርኔት መክፈት ትዕዛዝ ወዲያውኑ ከባድና ውስብስብ እንዳደረገውም እየተዘገበ ይገኛል። ተመልካቾችና አድማጮች የቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ ቤተሰቦች ላይክ ሼር ብታደርጉ መልካም ነው እንላለን። አሁን ህወሓት እንግዲህ በቲቪ ተነፍቶ የጀመረው ጉዳይ እንግዲህ የምንመለከተው ይሆናል። ፍጻሜው በራሱ ጊዜ የሚያገኝበት ጊዜ ሩቅ አይደለም። ጽምዶ አይሰራም። ጽምዶ ምናምን ጀመር አያዛልቅም። ህዝብና ህዝብ ሳይፈልጋችሁ ለውጥ እናመጣለን። ለውጥ ደግሞ ህዝብን እየዘረፉ የሚመጣ ለውጥ አይኖርም። ህዝብን እያንገላቱ መንገድ እየዘጉ ህዝብን እያገቱ የሚመጣ ለውጥ የለም። ይሄ ደግሞ ማህበረሰቡ በትናንትናው ታይተናል። በሰላማዊ ሰልፍ እጅግ በሚያስደምም ሁኔታ በተለይ በባህር ዳር ዓለም አቀፍ ስታዲየም የተካሄደው ሰላማዊ ሰልፍ እጅግ የሚገርም ነው። እጅግ የሚደንቅ ነው። የምረጡ ቅስቀሳ ማህበረሰቡ ያደረገው ተነሳሽነት የሚያሳይ ይህ ሁለት መልእክት አለው። አንደኛ ጽንፍ ይዘው የሚንቀሳቀሱትን ጉዳዮች የማይቀበል መሆኑ፣ ሁለተኛ ከመንግስት ጎን የተሰለፉ መሆናቸውን ያሳያል። ይህ ደግሞ በአንዱ ከተማ ብቻ የተሰለፈ አይደለም፣ በሁሉም ቀጠኖች የታየ ጉዳይ ነው። ስለዚህ ቀልባችን ገዛ አድርገን ለሰላማችን ዘብ እንቁም። ህወሓትም አሁን እየታየ ያለው እንቅስቃሴ ነው። የትግራይ ወጣቶች በተለይ በአክሱም የሚያደርገው አፈሳ ተጠናክሮ እንደቀጠለ በስፋት እየወጣ ይገኛል። ወጣቶችም የሚደረግባቸውን ከበባ በበርካታ አቅጣጫ እየሰበሩ እየወጡ እንደሚገኝ ነው። ለማምለጥ ሙከራ የሚያደርግባቸውም እርምጃ እየወሰደ ይገኛል የተባለው እጅግ ህወሓት እንግዲህ ወደ ለየለት እብደት ውስጥ ገብቷል። የመጨረሻ ጣፈንታው ይሄ ነው። መጥፊያው ሲደርስ የሚያደርገው እንቅስቃሴ መሆኑ ያመላክታል። ስለዚህ ተመልሶ ጦርነት አይጠቅም። በሰላማዊ መንገድ የሀሳብ ልዩነታችን እንፍታ እላለሁ።